አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተይዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ ነው ከፖለቲካ ለቃለሁ የፖለቲካ ደንቆሮ ነኝ ማለት ነው አይገባኝም ማለት ነው ደደብ ነኝ ማለት ነው ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው የሚያወሳስብ ነው ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት በፍርሃት ነው የሚያዩት 130 ሚሊዮን ህዝብ ነው ያለኝ ብለ ከ2 ሚሊዮን ከ3 ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንንም ጎረቤት ሀገር በስጋት ነው የሚያዩ በፍርሃት ነው የሚያዩ ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው ማይቻል ነው የሚሆነው ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው አካሄድ በጣም ጥሩ ይሄ ነው ስለምጋራው ነው ይሄን ቪዲዮ ያቀረብኩት ይሄን ነገር ለአብይ የሚያስፈልጋቸው የዚህ አይነት መካሪ ነበር ይሄን ነገር ያቀረብኩት ደግሞ ለምን መሰላችሁ ነው ይሄን ነገር ሳቀርበው ዝም ብዬ አይደለም በጣም ስለገረመኝ ነው አቶ ልደቱ ባንድ ወቅት አቶ ሬድዋን ሁሴን ጋር ሲከራከሩ ትዝ ይለኛል እስከምን ድረስ በአሰብ ጉዳይ ሬድዋን ዛሬ የአብይ ሹመኛ ናቸው በአሰብ ጉዳይ የኢዴፓ አቋም የነልደቱ አቋም የነበረው የባህር በር ያዴግ በነበረበት ጊዜ በቃ ሰው ማለት ነው እንደዚህ ነው በቃ በነበረበት ጊዜ ተቃውመዋለህ አንድ አካል ከወደቀ በኋላ ከመጣው ጋር ማጨብጨብ ተቃውንት ማለት አይደለም በጊዜው አቶ ልደቱ ይሄን ጥያቄ ሲያነሱ አቶ ሬድዋን ቃል በቃል ይመለሱት እንዴት የአሰብ ወደብ ጥያቄን ታነሳላችሁ እኛን አትክሰሱ በአሰብ ወደብ ላይ በክህደት መክሰስ ከፈለጋችሁ ምኒልክ ክሰሱ ቃል እንደዚህ ነው ያሉት በቃ ከፈለጋችሁ አጼ ምኒልክ ያደጋ አይደለም አሳልፎ የሰጠው ምኒልክ ነው በማለት የተናገሩት አቶ ሬድዋን ዛሬ ያሰብ ወደብ አስመላችሁ ነው ይፎክራሉ ዛሬ ደግሞ አቶ ልደቱ ያላችሁትን እየተናገሩ ነው አቶ ልደቱ ያ ተሟክተዋል ያኔ የብሔራዊ ጥቅም አገራቸውን ጠልተው አይደለም ያሉት ለዚህ ነው የተጋርፋቸው አገራቸውን ጠልተው አይደለም እኛም አገራችንን ጠልተን አይደለም ስለማያዋጣ ነው ያብይ አካሄድ አደገኛ ነው የልጅ አካሄድ ነው የውስጥ ውጥረቱን ደሳሌ ጫኔ እንዳለው ለማስተንፈስ ኢትዮጵያን በጦርነት ለማመስ ያጣውን ድጋፍ ለማግኘት ጀግና ለመጫወት የሌሎች ሀገራትን ጥቅም ለማስከበር እየተጫወተ ያለው ጨዋታ ከዚህ ውጭ አይደለም ቅድም እኮ በግጥም አቀረብኩላችሁ እኮ ፊንፊኔም ከኛ ወሎም የኛ ያኛውም የኛ የኛውም ያኛ አሰብ ለኢትዮጵያ ተዋጉ ምን የሚሉት አባባል መጀመሪያ ባለ ግዛት ላይ መቼ መብቴን አከበርልኝ ለዚህ ነው ይህ ነገር ሄዶ ግን ምን ላይ ደረሰ ከፍተኛ አደጋ ላይ ደረሰ ቅድም እንደነገርኳችሁ በቲፒኤልኤፍ በኩል ማስጠንቀቂያ ሰጥተዋል ሊቀላቀሉት ነው ብልጽግና ተመልከቱ ስራው ተመልከቱ እዛ ጋር ያለው ነገር በሰላም ከመፍታት ይልቅ ነገሩ በአፋር ላይ ጦር ያስለጥናል በሌላ ጦርነት ቲፒኤልኤፍ ለመጣል ከፋኖስ ጋር ያለው ነገር እየተመለከታችሁት እየሰማችሁት በዚህ ሁኔታ ላይ ያለ ትንሽ እኛና ሸንፋለን ትልቅ አገር ነው ይሄኮ ድሮኮ ተደርጓል አቶ ልደቱ ለዚህ ያለው እኛ አሰብን አግኝተን መጠቀም የቻልን ቀን በማግስቱ እኔ ለቃለሁ ከፖለቲካ የማይገባ አይደለም ማለት ነው ሁሉም ቤት እሳት አለ ያውም የማይጠፋ እሳት አለ በዛ ደረጃ ላይ ኢትዮጵያ አሁን እየነደደች ነው በጦርነት እየነደደች ነው በመልካም አስተዳደር እጦት ህዝቡ ያለቀሰ ነው ኢኮኖሚው አደቆ ህዝቡ ያለቀሰ ነው በሃይማኖት ግጭት ህዝቡ ያለቀሰ ነው ዓለም አቀፍ አበዳሪዎች ለኢትዮጵያ መበደራችንም ይያሉ እዛ ላይ ደረጃ ላይ በደረሰበት ሰዓት ላይ ሌላ ጦርነት አደርጋለሁ ሲል አዎ በዚህ ድርድር ላይ ነበር ሲከሱ የነበሩት በጣም የሚገርም ነውና ይሄ ነው አዎ እስኪ እንደው ከሰማነው አንዴ አሁን ነው ወይ አገር በመክዳት ምትከሱ ከሆነ
ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ይሄን ነበር የሰማሁት። በአሰብ ጉዳይ ላይ እኮ ሲያነሳሉ ኢትዮጵያን ያለ ወደብ አስቀራችሁብን ሲለው ለታኒ እኛን አትክሰሱ ምኒልክን ክሰሱ አለ። ታዲያ ዛሬ ከየት መጥቶ ነው አርበኝነቱ? ከየት ነው የመጣው? ተመልከቱ። ራሳቸው የባቦኩት ነገር ላይ የደሃ ልጅ ደምና ጨብስ ይሉ ነው። የነሬድዋን ልጆችና እነሬድዋን አይዘምቱ፣ የአብይ ልጆችና አብይ አይዘምቱ። ሌላ ሳት እንቀስቀስ እያሉ ነው ያሉት። እጅግ አደገኛ ነው። በተለይ በጎረቤቶቻችን ዘንድ በነ ጅቡቲ፣ በነ ሶማሊያ፣ በሌሎች ሀገራት ላይ የሚያሳድረው ተጽዕኖ እኛ ብዙ ስለሆን ሌሎችን ጨፈልቃለን የሚል የኢትዮጵያ መንገድ የለም። ኢትዮጵያ በታሪኳ በዩናይትድ ኔሽን ታሪክ በፖለቲካ ታሪኳ የተዋጋቻቸው ጦርነቶች በሙሉ ፍትሃዊ ጦርነቶች ናቸው። ትንሽ ስለሆኑ ጨፈልቃለሁ ብላ ሄደችበት መንገድ የለም። የአብይ አካሄድ እጅግ አደገኛ ነው። ለዚህ ነው በአሁኑ ሰዓት ላይ ጫፍ ላይ ደርሷል። እሳቱን እየጋበዘ ያለው ጦርነቱን እየማገደ ያለው እሱ ነው። ይሄ ነገር ከሆነ እንደዚህ የተቀጣጠለ ከሆነ ኢትዮጵያ ዙሪያው ምን መደረግ አለበት? ኢትዮጵያዊ ኃይል የሚለው ነገር ነው ዋናው ማተኮር ያለበት። ቅድም መጀመሪያ ላይ ባቀረብኩት ዜና መቲ ሰምተሹ ከሆነ በጎንደር ሁለቱ እዞች ጥምረትና አንድነት ከፈጠሩ በኋላ ጥሩ ድል ማስመዝገብ ጀምረዋል የሚል ነገር ነው። እሱን ኢንፋሲ መስጠት ያስፈልጋል። የቀጠናው አሰላለፍ እንደዚህ በሚሆንበት ሰዓት ላይ እጅሽን አጣጥፈሽ ከንፈር እየመጠጡ ብቻ እንደው ወዴት ይሆን እያሉ መቀመጥ መጨረሻ ላይ ያስበላሻል። ራስሽንም እንዳትከላከይ ነው የሚያደርገው። ስለዚህ ኢትዮጵያን ጥቅም አስከብራለሁ፣ ኢትዮጵያን እንደ ሀገር አስጠብቃለሁ የሚለው ኃይል በተለይም ደግሞ አሁን ሰዓት ላይ ፋኖ ኃይሎች እንደዚህ አይነት ነገር አድርገው በሚሆንበት ሰዓት ላይ ልክ ቅድም እንደሰማነው ዜና በሌሎችም አካባቢ ያሉት ይህን አርአያ በመከተል በመካከላቸው ያሉትን ጥቃቅን ልዩነቶች አሽቀንጥረው በመጣል የወጡበትን ዋና ዓላማ ሳይዘነጉ ከሁሉም በላይ ኢትዮጵያ ከመቼውም የከፋ አደጋ ላይ መድረሷን በመገንዘብ ከዚህ ሁሉ እንትን በኋላ እንዳገር ሊያቆመን የሚችል ኃይል ከወዲሁ ማዘጋጀት አለባቸው። ለዚህ ደግሞ ህብረታቸውን ከመቼውም ጊዜ በላይ ማጠንከር አለባቸው። ዛሬ ስለ እንትና ስለ ማንትሴ ስለ እገሌ ስለ ያሉ በተናጠል የፋኖ መሪዎችን የምናወድስበት አይደለም። ቡድንና መንደር ተቧድነሽ አንዱን የምትቆኝበት ጊዜ ላይ አይደለም። ይሄን ሁሉም ሊረዳ ይገባል። እሳት እየነደደ ነው፣ ጫፍ ላይ ደርሷል። ጎረቤት ሀገራት ተሳታፊ ሊሆኑ ነው። ብዙ ነገሮች አሉ ዙሪያው እየሄደ ያለው አገዛዝ እየመጣ ያለው አገዛዝ የራሱን ድክመት ተጠያቂነት ብዙ ነገሮችን ምን ለማድረግ እንዳሰበ አይታችኋል። ቢያንስ የሀገር ውስጥ ቀውስ እንኳን በሰላም ይፈታ ሲባል ደግሞ ወደ ሽፍታ ያለ አካል ነው። ስለዚህ ነገሮች እየከፉ ስለሆነ የኢትዮጵያ አንድነት የሚያሳስባችሁ የኢትዮጵያ አንድ ሀገር መቀጠል የሚያሳስባችሁ ኢትዮጵያ የቃል ኪዳን ሀገር ናት አትፈርስም በሚል ማሞኛ ራሳችን ማሞኘት የለብንም። ኢትዮጵያ 38 ጊዜ መጽሐፍ ቅዱስ ላይ ስለተጠቀሰች አትፈርስም ይባል ነገር አይሰራም። ሶሪያ ከሺህ ጊዜ በላይ ተጠቅሳለች መጽሐፍ ቅዱስ ላይ። በዚህ ነገር ራሳችን ማታል የለብንም። አዎ መጸለይ አለብን፣ ለአምላካችን ሁሉ ነገር ማመልከት አለብን፣ በጸሎት መበርታት አለብን። ምንም ጥያቄ ነው። ከዛ በተጓዳይ ደግሞ ተዘጋጅተን ተጠንቀም መጠበቅ አለብን። ስለዚህ በዚህ ረገድ ያላችሁ ኢትዮጵያን ኃይሎች እኔ ዘረኞ ብሔረተኞች ላይ ኢትዮጵያን ኃይሎች ከመቼውም ጊዜ በላይ ይሄ አቅማችሁ እንደተነከረ በአሁኑ ሰዓት በርግጥ ደስ የሚል ነገር ነው የምንሰማው። በብዙ ቦታ ላይ ከሚደረገው ትግል በተጓዳኝ በርካታዎችን እያስመረቃችሁ ነው፣ እየበረታችሁ ነው፣ በብዙ ነገሮች አቅማችሁን እያጎለበታችሁ ነው። የበለጠ መበርታትና አንድነታችሁን ስታጠናክሩ ደግሞ ነገሩ እየፈረጠመ ሄዳልና እንደዛ ሆኖ መገኘት ያስፈልጋል። ከጥቃቅን ነገር ውጡ፣ ሰፋ ብላችሁ ተመልከቱ። ከኢትዮጵያን ባሻገር የአፍሪካ ቀንድ ሁኔታ ለመመልከት ሞክሩ። ከሰፈር አመለካከት መውጣት አለባችሁ። እናንተ እገሌ ከሚል ነገር የተደቀነው አደጋ በጣም ከባድ ስለሆነ ለሀገራችሁ የምትቆሙበት ጊዜ አሁን ነው የሚለውን መልእክት ማስተላለፍ ያስፈልጋል።